ሄርሜላ አብርሃምን ለማዳን ከወሰደች ለምን ድብቅ አደረገችው? በዚህ አጋጣሚ በሽታ እኮ ድብቅ አይደለም አይደለ? በሽታ የሚወጣ ነገር ነው። እናንተ በጭፍኑ ከሩታ ላይ እየፈረዳችሁ ነው፣ ምንም ማስረጃ ሳይኖራችሁ። እኛ ደግሞ ማስረጃ ሳይኖረን አናምንም፣ ሳናይ አናምንም። ሄርሜላ የትን ቦታ እንዳልወሰደችው ቁጭ ብላ ከጭኗ ላይ ከደረቷ ላይ እያስተኛችሁ ነው ያለ ይሄ ልጅ ማለት ነው። ካላየን ስለማናምን እናንተ ሳታዩ አይደለ ልጅቷን እየወረዳችሁባት ያላችሁት። ሶ ሄርሜላ ያለሽበትን ቦታ አሳውቂን። የት ነው ያለሽው? አሳይን። ቢያንስ በቪዲዮ አብርሃም ያለበትን ሁኔታ ማወቅ እንፈልጋለን። ለምን ታስመስላላችሁ? ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ብዝት ትረፍ ይበልልኝ። ቤተሰብ ይሄን ቪዲዮ ላይክ እያደረጋችሁ እኔ ዛሬ ስሜታዊ ሆኛለሁ። ሩትዬ በጣም አንጀቴን ነው የበላችሁ ማለት ነው። እና ሁሉም ሰው ስለተረባረበባት ብቻ ማለት ነው እግዚአብሔርን ሁሉም ተነስቶ ዛሬ አንቺ አስመሳይ፣ አንቺ ጠንቋይ ይሏታል። ጠንቋይ በቤታችሁ ይግባ። እውነት ለመናገር እናንተ ጠንቋይ በቤታችሁ ይግባ፣ መተት በቤታችሁ ይግባ። ከስር ከመሰረቱ ይሰራል ብላችሁ የምታስቡ ከሆነ ከስር ከመሰረታችሁ ይመነቃቅላችሁ። ምክንያቱም ይሄን ያክል ያለምንም ማስረጃ በነገራችን ላይ የሰው ልጅ የፈለገ ተፈንክታችሁም ተደድባችሁ ሂዳችሁ ከህግ ቦታ ቀርባችሁ ከሌ ነው ብትሉ ያለምንም ማስረጃ ምንም መፍትሄ ልታገኙ አትችሉም። ተሽቀንጥራችሁ ከዛ ቦታ ላይ ነው የምትባረሩት። አያችሁ አይደለ? ነገር ግን ዩቲዩብ ዝም ብሎ ጥርቅሙን ሁሉ ስለሚያጠራቅም ማንም ያገኘውን ስለሚጽፍ ብቻ ዛሬ ምንም አይነት ማስረጃ ሳይኖራችሁ መተታምና ትሏታላችሁ። ያሳፍራል። ልጅ አላችሁ፣ በልጃችሁ ታገኙታላችሁ። ምክንያቱም ልዑሌን እያሰባችሁት አይደለም ከዚህ ጋር የምትናገሩት። በሐሰት የምትወነጅሉ ደግሞ እናንተ በሐሰት ተወንጅሎባችሁ በህይወታችሁ ደርሶ ታዩታላችሁ ማለት ነው። ያ ነው እንግዲህ መሆንም ያለበት ያ ስለሆነ ማለት ነው። በሐሰት አትመስክሩ ተብለን ተነግረን ሳለ እኛ ግን ሐሰተኛ ሆነናል። ለሐሰት ነው የምናሽቃብጠው። ባላየነው ነገር መስካሪ ሆነናል ሰዎች። እና ይቅር ይበለን ብቻ ፈጣሪ። ስራችን እሱ ያያል እያንዳንዳችን ማለት ነው። እንግዲህ ዛሬ ያው ዴቭ ጋር ተገናኝታለች ሩታ። ማርያምን ቢስ ነግራችሁ በጣም አንጀቴን በልተዋለች ዛሬ። እኔ ታውቃላችሁ ሳቅና እኔ አንለያይም። ቪዲዮ ስሰራ ሁሌም ስቃለሁ ምናምን ፏ ብዬ ነው የምሰራ። ዛሬ ግን እውነት በጣም አንጀቴ እዝን ብሏል። በቃ አሳዝናኛለች። አንደኛ ነገር ይሄ ቶፋ የሚባል ይሄ ሽልጥ የወንድ አልጫ በእሷ ላይ እንደፈለገ እየነገደ የእሷን ስም ግን ከቀን እያጠለሸውና ለህዝብ እያያያዛት ይገኛል። በመጀመሪያ ደረጃ አንተ ቶፋ የምትባል ማለት ነው አሁን ሩታን የነካ መስሎሃል እንጂ ማለት ነው ሀገሪቷን እየበከልካት እንዳለ ነው እኔ እየገባኛለሁ። ስለዚህ ይሄን ቆሻሻ የተቆራፈደ ስራን ብታቆም ይሻላል። ባለጌ ጨምላቃ ማለት ነው። እንደዚህ እሷን አሰድበ እሷን አስረግጠ የምታገኘው ገንዘብ ውሃ ይሆንብህ። እውነት አትብላው። መንገድ ላይ ይጥፋብህ። የምሬን ነው የምልህ። አንተ ለገንዘብ ነው አይደል እንደዚህ የምትሯሯጠው? ምንም ማስረጃ በሌለህ ላይ አንዴ ኤፍሬም አንዴ ሩታ እያልክ የምታሟርተው አንተ ሟርተኛ። በጣም እኔ እንጃ። እኔ ሰው ክፉ አለ በዚህን ያክል ግን ያለ ምንም ማስረጃ ሰውን መወንጀል ማለት ከክፉ ክፉ ነው በቃ። እና ስራ ልታቆም ይገባል አንተ ቶፋ ተብዬ ማለት ነው። በአንተ ምክንያት ነው ዛሬ ሩታ መተታም ጠንቋይ እየተባለች ያለችው። ግን የዚህ ሁሉ እውነት አንድ ቀን ይወጣል፣ እውነት መውጣቱ ስለማይቀር ማለት ነው። እና ሰዎች ጥንቃቄ ልታደርጉ ይገባል። ነገ ላይ ህይወት ጠምዝዞ ከእናንተ ላይ ምን እንደሚያመጣ ስለማታውቁ ዛሬ ሩታ ሁሉ ሰው ስለተነሳባት ሁላችሁም ተነስታችሁ እናንተ ልትፈርዱባት አይገባም። አትፍረድ ይፈረድባል የሚባል ነገር አለ። አይታችሁ እንኳን በሆነ እኮ ደስ ይለኛል፣ ኖርማል ነው። ምክንያቱም ካጠፋ ሰው ላይ ምንም ነገር ቢደረግ ኖርማል ስለሆነ ማለት ነው። ነገር ግን ሳታየው ነው እየፈረዳችሁ ያላችሁትና እኔ ብታርፉ ነው የሚሻላችሁ። እውነት ብታርፉ ነው የሚሻላችሁ። ቢያንስ ህሊናችን ዳኛችን ስለሆነ ለምንናገረው ነገር ጥንቃቄ እናድርግ። አይተን እንኳን ስንመሰክር ህሊናችን በሰላም አርፎ ያድራል። እውነት ሳታየው መስክራችሁ ስተኙ ግን በሰላም ነው የምተኙት። ህሊናችሁን አይወቅሳችሁም ሰዎች። በጣም አሳፋሪ ተግባር ነው እየተገበራችሁ ያላችሁት። ኧረ እኔ ምን አገባኝ ለሰዎች፣ እናንተ ትጠየቁበት። ሩቲ ግን ማለት ነው የምሬን አሁን ላይ እንዳውም ማድረግ ያለብሽ ስምሽን ለማጥራት ነው መነሳት ያለብሽ። ስምሽን አጥሪ ከዚህ ጋር። ምክንያቱም ልጅስ ዛሬ ልዑሌ ገና አፍ ያለ መምታቱን መመልከት የለብሽም። የዛሬ ልጅ በልጋ ነው ነገ አድጎ አፍ የፈታ ጊዜ ይሄን ስምሽን ሳይ በጓደኞች ራሱ አንተ እናትህ እኮ እንደዚህ ናት መባል ምን አይነት ቅስም እንደሚሰብር ልታቂ ይገባሻል። ገብቶሻል? ስለዚህ ገና ከእንጭጩ ስምሽን ልታጠሪ ይገባሻል።
ለአብርሃም ብለሽ አንቺ መሰደብ የሌለብሽ ሴት ነሽ። በዙሪያሽ የተጠራቀሙ የተሰበሰቡ በሙሉ ያንቺን ውለታ ቀርጥፍ አድርገው የሚበሉ እንጂ እውነት ከአንቺ ጋር አንድም የሚቆም ሰው የለም። እስካሁን ፈረንጁ ነው፣ አሁን ደግሞ ኤፍሬም ነው። እውነት ሁለት ሰው ብቻ ነው እስካሁን ድረስ ከሩታ ጋር እየተከራከረ ያለው። ኤፍሬምንም ምን ይጠራጠረዋለው ነገ ተገልብጦባት ቢሄድ ስላለውኝና አይታወቅም። ለምን ከሩታ ጎን ያሉ ሰዎች እድሏ ሆኖ ነው መሰለኝ ሁሉም እየተጠረጉ ነው የሚሄዱት ማለት ነው። ሁሉም እየዞሩ ይወጓታልና ኤፍሬምንም እኔ ብዙም እያመንኩት አይደለም አሁን ላይ ማለት ነው። ስለዚህ አንቺ ከራሱ ላይ ትኩረት አድርጊ። ይሄ ልጅ እውነት አውቆ ከሆነ ሲመጣ የሚለውንም ልታገናዝብ ይገባሻል እኮ ሩቲ። አንቺን ለማስጠላት አንቺን ለማስጠቆር መጥቶ ከሆነስ አብርሃም ዛሬ መሟዘዙን መፍዘዙን አናይም እኛ። ከዚህ በፊት እኮ ለሩታ የማይተኛ ሰው ነው። በጥቃቅኗ ነገር እኮ ሩታን ለማሰደብ የሚኳትንና የሚሮጥ ሰው ነው አይደል አብርሃም ማለት። በጣም ምንም ያላደረገችውን አደረገች ብሎ እንኳን ሚዲያ ላይ ለማስጠቆር የሚፈልግ ሰው ነው። ስለ ይህን ነገር ልታስብ ይገባሻል። ገብቶሻል? የፈለገ ነገር ቢሆን እኔ አንቺ ክፉ ታደርጊያለሽ ብዬ በፍጹም አላምንምም። እኔ ማመንም የለብኝም። ሲጀመር እንዴት ነው ልጄን ያላባት ላሳጣ ያላባት ላሳድግ የልጄን አባት ልጎዳ የምችለው? እንዴት ብዬ እኔ ልጎዳ እችላለሁ? ልጄ ግን በተመሳሳይ እንዲጎዳብኝ አልፈልግም። ገብቷቸዋል? ስለዚህ አንድ እናት እኔ እንጃ ከባሏ ላይ ይሄን ያክል ክፉ ታደርጋለች ብዬ ስለማላስብ እንግዲህ ምንም ይሁን ምንም እውነቱ ወጥቶ እውነቱን የምናውቀው ይሆናል። እንደዚህ እንደተሸዋወደ እንደዚህ ነገሩን እንዳዘዋወራችሁት አትቀሩም። እውነት የሆነ ጊዜ ላይ ትወጣለች፣ አብርሃምም ይገኛል። ስለዚህ ዴቭም ቢሆን ለአንቺ መልካም ሰው እንዳልሆነ ነው ማወቅ ያለብሽ። አሁን እሱ አይደብቀኝም ከምናወራው አንጻር እያልሽ ነው አደለ? እሺ የት እንዳለ ነገረሽ አደለ? ከሄርሜላ ጋር እንደሆነ ነገረሽ። ይሄ ነገር አንቺን አያስደስትሽም፣ ምክንያቱም ከሄርሜላ ጋር እንዲሆን ስለማትፈልጊ። የሄርሜላ ማለት የአንቺን ህይወት ያመሰቃቀለች ነች። ኦፍኮርስ አይመችሽም፣ ደስ አይልሽም። ስለዚህ ዴቭ ነገረሽ እንጂ እኮ ቦታውን አያሳይሽም አይደለ? ያ ማለት እነሱ የሚያስመልጡት ሄርሜላን ነው። አንቺ ለአንቺ ክፉ የሆኑ ሰዎችን ለምንድን ነው እየዞርሽ የምታገኛቸው? ብዙዬም ሆነ ዴቭ ማለት ለአንቺ በጣም የወረደ አመለካከት ነው ያላቸው። በጣም መጥፎ ናቸው። ከአንቺ ላይ በቃ ቶታሊ ማለት ይቻላል ተቀይረውብሻል። ስለዚህ እነሱን እያገኘሽ የምትለማመጭበት ምክንያት የለም። እውነት ካለው እውነት እያበረረ ያመጣዋል አብርሃምን ማለት ነው። የምር አንቺ በንጽህና ሆነሽ ብቻ ጠብቂው። ከምሬ ነው ሩትዬ ማለት ነው። በዚህን ያክል ወርደሽ ማንንም ልትለማመጭ አይገባሽም። ዴቭ ማለት አንተ በጣም በጣም በነገራችን ላይ ዴቭና ብዙነሽ ራሱ ልዑሌ አድጎ ስለ እናንተ በደንብ አድርጎ ይመሰክርላችኋል። ዛሬ ልዑል የማያድግ መስሏችሁ የእናንተን ቪዲዮ የማያይ መስሏችሁ የፈለገ ነገር ቢሆን የፈለገ አብርሃም ቢታመም ከሚስቱ ጋር ከልዑሌ እናት ጋር ተማክራችሁ የሆነ ቦታ መውሰድ ሲገባችሁ እናንተ እልክ ተጋብታችሁ ሩታ ከአብርሃም ጋር መኖር የለባትም የሚለው ይዟችሁ የእሱን አባት ነጥቃችሁ ለውሽማ እንደሰጣችሁ ሲያቅ ያኔ ልዑሌ ራሱ መልስ ይሰጣችኋል። ምንም ችግር የለውም። እናንተም ብትሆኑ በልጃችሁ ታገኙታላችሁ ማለት ነው። በጣም አስመሳይና ባለጌ ስለሆናችሁ የትልቅ ትንሾች ናችሁ። ዴቭና ብዙነሽ ከመጀመሪያው የተዋረደች ነች። ችግር የለውም፣ ኖርማል ነው። የዴቭ ግን እንደዚህ በመካከል መቀየር መጀመሪያ መልካም አጫወተው፣ ጨዋ አጫወተው። የእኛ ጨዋ አስመሳይ በጣም ምስጥ የሆንክ ሰው ነህ አንተ መሰሪ። በነገራችን ላይ ይሄን ነገር ባለፈው ፍሬው ዩቲዩብ ተናግሮት ነበረ ማለት ነው። እነሱ ሩታን አንቺ መተተኛ ነሽ እያሉ እልክ እያገባባ ሲቀጥል ደግሞ ሄርሜላን እያስቀደሙ ስለሆነ ነው እንጂ እነሱ ከእሷ ጋር ተነጋግረው መውሰድ ይችሉ ነበረ፣ ግን አልፈለጉም። የፈለጉት ሄርሜላ ነው ብሎ ተናግሮ ነበር። ዛሬ የጠየቀችው ጥያቄ ትክክል ነው። እናንተ ሄርሜላ ከኔ ፊት እንኳን እንደሆነ ስታደርገው ዝም ነበር የምትሏት። አብርሃም ከኔ ጋር እንዲሆን ፍላጎት ቢኖራችሁ ሄርሜላን ነበር ማስወጣት የምትችሉት ብላለች። በትክክል እውነት ነው። ዴቭ በጣም አስመሳይ ነው የምልህ በዚህ ምክንያት ነው። ምክንያቱም ከፊት ላይ እንደፈለገች ጉንጩን ትስመዋለች፣ እንደፈለገች ስታደርገው አንተ ዝም ብለህ ነበር ስትመለከት የነበረው። ስለዚህ አሁን እዚህ ጋር መጥተህ አንቺ ነው ሚስት እንድትሆኝ የምፈልገው አብርሃም ትዳሩን እንዲመራ ነው የምትፈልገው የምትል በጣም አስመሳይ። ሩታ እንዳጠላ መልካም መስለ ለመቆየት ስለፈለግ እንጂ አንተ ምንም መልካም የምትባል ሰው አይደለህም ማለት ነው። የምሬን ነው። የሩታን የዋህነት ኦልሬዲ አውቀሃል። በጣም እየተጠቀምክባት ነው በየዋህነቷ ማለት ነው። እና ብቻ በጣም የምታሳፍሩ ቤተሰብ ናችሁ። እኔ አላቅም፣ መጨረሻችሁን ፈጣሪ ይወቀላችሁ።
ዴብ በዚህን ያክል ባትቀየርባትና ባታስመስል ደስ ይለኝ ነበር። ግን ደግሞ ኦልሬዲ አንተ አስመሳይ ሰው ነህ፣ በጣም አስመሳይ ሰው ነህ። ከሩታ ጋር ከሄርሜላ ጋር እያንዳንዱን የምትማከሩትን ከሩታ ጋር ሚስትም እንደመሆኗ ልጅም እንዳላቸው መጠን በስነ ስርዓቱ ቁጭ ብላችሁ ብታናግሯት፣ ባትሰድቧት፣ መተተኛ ነሽ አፍዝዘሽዋል ባትሏት ገባ ከአንደበት ስላልወጣ አይደለም እኮ ይሄ ቃላቱ። ያንተ ድርጊት ሁሉ እንደዛ ነው የሚለው ከእህት ጋር ተባብረ ማለት ነው። እህትህማ ይቼ የሞተች አንቺ አፍዘሽው አደንዘሽው ልታስቀምጭ ነው እያለች ስሟን እያጠፋች ነበረ ማለት ነው። እንደገና ደግሞ በላይ ሆና እንደዚህ ለማለት አይደለም ያልሆነ ነገር አታውሪ ስትል አታፍርም። እሷ እንደፈለገች አፏን ትዘረጋለች። ሩታ አንድ ነገር ስትናገር ግን እሷ ደግሞ ትንጠራጠራለች ማለት ነው። እና እኔ ያላቅም ብቻ አሁን ላይ ባለው ነገር የምትፈርዱ ሰዎች ብትረጋጉ የተሻለ ነው። እውነትን አይተን ሁላችንም ብንፈርድ ይሻላል። በዚህን ያክል ከሩታ ላይ ልትነሱባት አይገባም። ሲቀጥል ኤችዬ ምናምን መልካም መቃጠል የምትሏት ሩታን እሷ አትቃጠልም። በነገራችን ላይ የምትቀጣጠሉት እናንተ ናቸው። ስለዚህ ዴቭም ቢሆን ለአንቺ መልካም ሰው እንዳልሆነ ነው ማወቅ ያለብሽ። አሁን እሱ አይደብቀኝም ከምናወራው አንጻር እያልሽ ነው አደለ? እሺ የት እንዳለ ነገረሽ አደለ? ከሄርሜላ ጋር እንደሆነ ነገረሽ። ይሄ ነገር አንቺን አያስደስትሽም፣ ምክንያቱም ከሄርሜላ ጋር እንዲሆን ስለማትፈልጊ። የሄርሜላ ማለት የአንቺን ህይወት ያመሰቃቀለች ነች። ኦፍኮርስ አይመችሽም፣ ደስ አይልሽም። ስለዚህ ዴቭ ነገረሽ እንጂ እኮ ቦታውን አያሳይሽም አይደለ? ያ ማለት እነሱ የሚያስመልጡት ሄርሜላን ነው። አንቺ ለአንቺ ክፉ የሆኑ ሰዎችን ለምንድን ነው እየዞርሽ የምታገኛቸው? ብዙዬም ሆነ ዴቭ ማለት ለአንቺ በጣም የወረደ አመለካከት ነው ያላቸው። በጣም መጥፎ ናቸው። ከአንቺ ላይ በቃ ቶታሊ ማለት ይቻላል ተቀይረውብሻል። ስለዚህ እነሱን እያገኘሽ የምትለማመጭበት ምክንያት የለም። እውነት ካለው እውነት እያበረረ ያመጣዋል አብርሃምን ማለት ነው። የምር አንቺ በንጽህና ሆነሽ ብቻ ጠብቂው። ከምሬ ነው ሩትዬ ማለት ነው። በዚህን ያክል ወርደሽ ማንንም ልትለማመጭ አይገባሽም። ዴቭ ማለት አንተ በጣም በነገራችን ላይ ዴቭና ብዙነሽ ራሱ ልዑሌ አድጎ ስለ እናንተ በደንብ አድርጎ ይመሰክርላችኋል። ዛሬ ልዑል የማያድግ መስሏችሁ የእናንተን ቪዲዮ የማያይ መስሏችሁ የፈለገ ነገር ቢሆን የፈለገ አብርሃም ቢታመም ከሚስቱ ጋር ከልዑሌ እናት ጋር ተማክራችሁ የሆነ ቦታ መውሰድ ሲገባችሁ እናንተ እልክ ተጋብታችሁ ሩታ ከአብርሃም ጋር መኖር የለባትም የሚለው ይዟችሁ የእሱን አባት ነጥቃችሁ ለውሽማ እንደሰጣችሁ ሲያቅ ያኔ ልዑሌ ራሱ መልስ ይሰጣችኋል። ምንም ችግር የለውም። እናንተን ብትሆኑ በልጃችሁ ታገኙታላችሁ ማለት ነው። በጣም አስመሳይና ባለጌ ስለሆናችሁ የትልቅ ትንሾች ናችሁ። ዴቭና ብዙነሽ ከመጀመሪያው የተዋረደች ነች። ችግር የለውም፣ ኖርማል ነው። የዴቭ ግን እንደዚህ በመካከል መቀየር መጀመሪያ መልካም አጫወተው፣ ጨዋ አጫወተው። የእኛ ጨዋ አስመሳይ በጣም ምስጥ የሆንክ ሰው ነህ አንተ መሰሪ። በነገራችን ላይ ይሄን ነገር ባለፈው ፍሬው ዩቲዩብ ተናግሮት ነበረ ማለት ነው። እነሱ ሩታን አንቺ መተተኛ ነሽ እያሉ እልክ እያገባባ ሲቀጥል ደግሞ ሄርሜላን እያስቀደሙ ስለሆነ ነው እንጂ እነሱ ከእሷ ጋር ተነጋግረው መውሰድ ይችሉ ነበረ፣ ግን አልፈለጉም። የፈለጉት ሄርሜላ ነው ብሎ ተናግሮ ነበር። ዛሬ የጠየቀችው ጥያቄ ትክክል ነው። እናንተ ሄርሜላ ከኔ ፊት እንኳን እንደሆነ ስታደርገው ዝም ነበር የምትሏት። አብርሃም ከኔ ጋር እንዲሆን ፍላጎት ቢኖራችሁ ሄርሜላን ነበር ማስወጣት የምትችሉት ብላለች። በትክክል እውነት ነው። ዴቭ በጣም አስመሳይ ነው የምልህ በዚህ ምክንያት ነው። ምክንያቱም ከፊት ላይ እንደፈለገች ጉንጩን ትስመዋለች፣ እንደፈለገች ስታደርገው አንተ ዝም ብለህ ነበር ስትመለከት የነበረው። ስለዚህ አሁን እዚህ ጋር መጥተህ አንቺ ነው ሚስት እንድትሆኝ የምፈልገው አብርሃም ትዳሩን እንዲመራ ነው የምትፈልገው የምትል በጣም አስመሳይ። ሩታ እንዳጠላ መልካም መስለ ለመቆየት ስለፈለግ እንጂ አንተ ምንም መልካም የምትባል ሰው አይደለህም ማለት ነው። የምሬን ነው። የሩታን የዋህነት ኦልሬዲ አውቀሃል። በጣም እየተጠቀምክባት ነው በየዋህነቷ ማለት ነው። እና ብቻ በጣም የምታሳፍሩ ቤተሰብ ናችሁ። እኔ አላቅም፣ መጨረሻችሁን ፈጣሪ ይወቅላችሁ። ዴቭ በዚህን ያክል ባትቀየርባትና ባታስመስል ደስ ይለኝ ነበር። ግን ደግሞ ኦልሬዲ አንተ አስመሳይ ሰው ነህ፣ በጣም አስመሳይ ሰው ነህ። ከሄርሜላ ጋር እያንዳንዱን የምትማከሩትን ከሩታ ጋር ሚስትም እንደመሆኗ ልጅም እንዳላቸው መጠን በስነ ስርዓቱ ቁጭ ብላችሁ ብታናግሯት፣ ባትሰድቧት፣ መተተኛ ነሽ አፍዝዘሽዋል ባትሏት ገባ ከአንደበት ስላልወጣ አይደለም እኮ ይሄ ቃላቱ። ያንተ ድርጊት ሁሉ እንደዛ ነው የሚለው ከእህት ጋር ተባብረ ማለት ነው። እህትህማ ይቼ የሞተች አንቺ አፍዘሽው አደንዘሽው ልታስቀምጭ ነው እያለች ስሟን እያጠፋች ነበረ ማለት ነው። እንደገና ደግሞ በላይ ሆና እንደዚህ ለማለት አይደለም ያልሆነ ነገር አታውሪ ስትል አታፍርም። እሷ እንደፈለገች አፏን ትዘረጋለች። ሩታ አንድ ነገር ስትናገር ግን እሷ ደግሞ ትንጠራጠራለች ማለት ነው። እና
እኔ ያላቅም ብቻ አሁን ላይ ባለው ነገር የምትፈርዱ ሰዎች ብትረጋጉ የተሻለ ነው። እውነትን አይተን ሁላችንም ብንፈርድ ይሻላል። በዚህን ያክል ከሩታ ላይ ልትነሱባት አይገባም። እና አብርሃምና ሄርሜላ ይፋቀራሉ ምናምን ሳይሆን ቁም ነገሩ ማለት ነው። ከዚህ ጋር ማወቅ ያለባችሁ ነገር ሄርሜላ ማለት የሰውን ትዳር አፋትታ የወሰደች ሴት እንደሆነች ልታውቁ ይገባል። በእርግጥ ታውቃላችሁ፣ እናንተ በደንብ ይገባችኋልም ታውቃላችሁ የሄርሜላ ነገር ስህተት እንደሆነ። ለምን እንደሆነ አሁን እንደዚህ ያላችሁ እኔ አላቅም። ሲቀጥል እያንዳንድ ሴት የተባልሽ ማለት ነው ያንቺ ባል ማንም ሴት መታ እንደዚህ ብትወስድብሽ ከሄርሜላ ከሩታ በላይ ሆነሽ እንደምታብጅ ግልጽ ነው። ሲቀጥል ደግሞ ሩታ ማለት ባሏን በጥፊ እየተማታች የምትኖር ሴት ነች። ባሏን እንዴት በጥፊ ትማታለች? በጥፊም በእርግጫም ትበለው እውነት ስላላት ነው እንጂ እውነት ሳይኖራት እኮ እሷም መቼም እጇን አሰነዝርም። አብርሃም የተመታው በምክንያት ነው። ምክንያቱም በደንብ አድርጋችሁ ታውቃላችሁ። በጣም አስመሳይ ናችሁ። በዚህ አጋጣሚ ሩታ ለምን እንደተማታች በደንብ ታውቃላችሁ። ገብቷችኋል? እናንተ ሚዲያ ላይ ስላልወጣችሁ ነው እንዴ? ልክ እንደ ወንድ ገጀራ ይዛችሁ የምትደባደቡ ሴት እንደሌላችሁ ሁሉ እዚህ ላይ ወጥታችሁ ሩታ እንደውም በደንብ እንኳንም አቃጠለችው። ጨምራ ማቃጠል ነበረባት። ገባችሁ አይደለ? ምክንያቱም አብርሃም ሲያደርገው የነበር እንኳን ማስመታት አይደለም ሌላ ነገር የሚያመጣ ነበር በሰዓቱ ማለት ነው። ገባችሁ? ስለዚህ እውነቱን እያወቃችሁ ከዚህ ጋር በጥፊ መታችሁ። ደግ አደረገች እንኳንም ደረገመችው።